ክቡር ጠቅላይ ሚኒስትር አብይ አህመድ ከሉካቸው ጋር በደቡብ አፍሪካ ጆሃንስበርግ ለቡድን 20 ወይም G20 የሚባለው ስብሰባ 2 ቀናት አሳልፈው ነበር እዛ እና በጣም አመርቂ የሚባል በጣም ውጤታማ የሚባል ስብሰባዎችን አካሂደዋል። ከተለያዩ ሀገር መሪና የተለያዩ ዓለም አቀፍ ተቋማት ኃላፊዎችም ጋር የተገናኙበት በጣም ቢዚ የነበረ ቀናቶች ነበሩ ማለት ነው። እንግዲህ የቡድን 20 ወይም የጂ20 መድረኩ የሀያላን ኢኮኖሚ ሀገራትን የሚሰበስብ መድረክ ነው ማለት ነው። እንግዲህ እነዚህ በየአመቱ የሚገናኙበት መድረክ ነውና በአጠቃላይ የዓለም አቀፍ ጂዲፒ 85% ሪፕሬዘንት የሚያደርጉ ሀገራት ናቸው። በየአመቱ ሲገናኙ እንግዲህ የዓለም አቀፍ የኢኮኖሚ ሁኔታዎችን ያያሉ፣ ይዳስሳሉ። ማስተካከያዎች መደረግ ያለባቸው ነገሮች ላይ ማስተካከያዎች ይደረጋሉ እና በዚህኛው አመት ለመጀመሪያ ጊዜ እንግዲህ ሀገሩ ላይ የመጣ ስብሰባ ነው። በደቡብ አፍሪካ አስተናጋጅነት እንግዲህ ኢትዮጵያም ተጋብዛ መጥታለች። ሁሉንም እንግዲህ ሀገራትና መሪዎች ጋር ካደረኳቸው ቆይታና ከዓለም አቀፍ ተቋማቶቹ ጋር ኮመን የሆኑ ነገሮች ምንድናቸው ብለን ስናይ አንደኛው የኢትዮጵያ በማልታይላተራል ወይም በባለ ብዙ ወገን መድረኮች ላይ ከፍ እያለ የመጣውን ቁመናዋን እሱንም የመመዘንና የተለያዩ መድረኮች ላይ የበለጠ አብሮ ለመስራት የተነጋገሩባቸው ነገሮች አሉ ማለት ነው። ሁለተኛው የምናየው ደግሞ ከኢኮኖሚ መረጋጋት ጋር በተለይ ባለፉት አመታት ከወሰድናቸው ከማሻሻያዎች ከሪፎርሞቹ ጋር ተያይዞ ምን አመርቂ ውጤቶች እንዳመጡ ለሀገሩ ኢንቨስትመንቶችን ምቹ ለማድረግና ከነዚህ ሀገራት ጋርና ተቋማት ጋር የበለጠ የተሳሰረ ግንኙነት ለመፍጠር በተለይ ከሀገሮቹ ጋር ደግሞ ከንግድ ልውውጥ ጋር የተለያዩ ኢንቨስትመንቶችን ከመሳብ ጋር የወሰድናቸውን እርምጃዎችና የበለጠ በእነሱ ምን መጠናከር እንዳለባቸው የዳሰሱበትም ቆይታ ነበረ።